በሰርግ ላይ መዋሃድ ብቻ ነው። ባልና ሚስት ይዋሃዳሉ። የባል ሚስትን ዘመድና የሚስት ዘመድም ይዋሃዳሉ። በድንግል ማርያም አምላክና ሰው በመዋሃዳቸው ሰውና መላእክት ምን ብለዋል? ተዋህደዋል፣ አንድ ሆነዋል። በሰርግ ቤት ምግብና መጠጥ አለ። አምላክና ሰው በመዋሃዳቸው ምግብ መጠጥ የተባለ የክርስቶስ ስጋና ደም ተሰጥቷል። ወይን የተባለው እሱ ነው። እመቤታችን ወይን እኮ የላቸውም ስትል ለጊዜው እዛ ጠጁን ነው። ፍጻሜው ግን ለማን ስጋና ደም ነው? ለክርስቶስ። አንዳንድ ሰዎች አንዳንድ ጥቅሶች አሉ። ለምሳሌ ነፍሱን ለመረረው ሰው እየሰማችሁ ነው። ነፍሱን ለመረረው ምን ስጡት? እኔ መጠጥ ቤት ይለጠፋል መሰለኝ ይሄ ጥቅስ። በተለይ የሚጠጡ ሰዎች ያውቁታል። ሌላ መጽሐፍ ቅዱስ አያውቁም፣ ግን የቱ ጋር እንደሆነ አላውቅም ይላል አለ። ነፍሱን ለመረረው ምን ስጠው? ወይን ያስተፈስልበት ሰው ወይም ይሄንማ በደንብ ነው የምታውቁት አይደል? ወይም የሰው ልብ ምን ይላል? ያስደስት። ነፍሱን ለመረረው የወይን ጠጅ ስጡት እንዴት ይባላል? ለሚቃጠል ቤት ቤንዚን ጨምሩበት እንደማለት ነው። ኦልሬዲ መሮታል የሰውዬ፣ ጭራሽ ምን ጨምሩበት? መጠጥ። ስለምንድን ነው የሚናገረው? ሲራክ ደግሞ ምን ይላል? ወይንም የማይጠጣ ሰው ህይወቱ ምንድነው? እስቲ በሉ ወይን ለማይጠጣ ሰው ህይወቱ ምንድነው? እቺን ጽፋችሁ እንዳትሄዱ አለ። ማይሌተ ጽጌ ላይ ነው አባ ጽጌ ድንግል ለዘይሰቲ ወይነ ምንቱ ህይወቱ። ወይንም የማይጠጣ ሰው ህይወቱ ምንድነው? ሲራክ ይቤ እስመ ትፍሥሕተ ልብቱ። ሲራክ የልብ ደስታ ነው ብሎ እንደው ይላል። ወይን ያልጠጣ ሰው ህይወቱ ምንድነው? ስለ ስካር ስለመጠጥ አይደለም። ወይን የተባለ የማን ስጋና ደም ነው? የክርስቶስ። ነፍሱን ለመረረው ምን ስጡት? የክርስቶስን ደም ስጡት። ነፍሱን ኑሮ ለመረረው አይደለም የሚለው። ምኑን ለመረረው? ነፍስ የምትመረረው በምንድን ነው? በኃጢአት። ነፍሱ በኃጢአት ለተሰቃየች ሰው የክርስቶስን ስጋና ደም ስጡት። ይጠጣ ድህነቱን ይርሳ ይላል። ምኑን ይርሳ? ድህነት። ኃጢአት ማለት ኃጢአት ማጣት ማለት ነው። ቀጥታ ትርጉም ኃጢኦቴ ማጣቴን ተመልከት ለማለት ወነጽር ኃጢኦቴ ኃጢአቴን ተመልከት ማጣቴን ነው። ኃጢአት ማጣት ነው። በጎ ስራ ማጣት ማለት ነው። ክፉ ምግባር እየሰሩ በጎ ስራ ማጣት። ነፍሱ በኃጢአት ለተመረረች ሰው የክርስቶስን ደም ስጡት። ወይን የሰውን ልብ ደስ ያሰኛል የተባለው የክርስቶስ ስጋና ደም ነው። ስለዚህ ሰርግ ቤቷ እመቤታችን ነች። ቤተሰቦች ሰውና መላእክት ናቸው። ሙሽራ ከልፍኝ ይወጣል የተባለው ሙሽራው አምላካችን ኢየሱስ ክርስቶስ ነው። መዝሙር 18:5 ላይ ታገኙታላችሁ። እንደ ሙሽራ ከልፍኙ ይወጣል። ሰርግ ላይ የሚሰበከው ምስባክ ዲያቆናቱ ይህንን ነው የሚሰብኩት። ሙሽራ ከልፍኙ እንደሚወጣ ይወጣል እያሉ ስለ ሙሽራውን ከክርስቶስ ጋር አገናኝ። ስለዚህ ስንት ሰርግ አየን ማለት ነው? አንደኛ ማናማ እስራኤልና፣ ሁለተኛ መለኮትና ስጋ፣ ሶስተኛ ክርስቶስና ቤተክርስቲያን። ክርስቶስና ቤተክርስቲያን እንግዲህ ክርስቶስ ሙሽራ ነው። ቤተክርስቲያን ደግሞ ምንድነች? ሙሽራይቱ ናት። በጣም ደስ የሚያሰኘው የሃይማኖታችን አንዱ ምስጢር ነው። ቤተክርስቲያን ሙሽራይቱ ስትባል ህንጻው አይደለም፣ እኛ ማለት ነው። ክርስቲያኖች ያመንን የተጠመቅን ሁላችን በጥምቀት ልጆቿ የሆን ሁላችን የክርስቶስ ሙሽሮች ነን። ሙሽራው ማን ነው? ክርስቶስ ነው። ሙሽራው ክርስቶስ ነው። ይህ ከመጀመሪያው ገና ጋብቻ ሲመሰረት ጀምሮ አሳይቶናል። አዳምና ሔዋንን ሲፈጥር እግዚአብሔር ሔዋንን የፈጠረው እንግዲህ እንደምታውቁት ሔዋን ሁለቴ ነው የተጻፈችው። ፍጥረቷ ከአዳም ጎን ነው ሬዲ ተፈጥራለች። ከዚያ በኋላ አዳም ላይ እንቅልፍ ጣለበት። ከኔ ጋር ናችሁ? ምን ጣለበት? አዳም ከዚያ ቀድሞ ተኝቶ አያውቅም። ቅዱስ ኤፍሬም ሶሪያዊ የኦሪት ዘፍጥረት ትርጓሜ መጽሐፉ ላይ ምን ይላል? አዳም ከዚያ ቀድሞ ተኝቶ አያውቅም፣ ግን ያን ቀን አስተኛው። ተኛ፣ ከጎኑ አጥንትን አነሳ፣ ሴት አድርጎ ሰራት፣ ወደሱ ማመጣት። አዳምን አስተኝቶት ነው። ለምን አስተኛው? ባለፈው እንዳየነው አንደኛ አብሬ ፈጠርኩ እንዳይል ነው። ሁለተኛው በማይከለ ነቂ ወነው ይላሉ። በመንቃትና በመተኛት መካከል አድርጎ ነው ሔዋንን የፈጠራት። አዳም አልሞተም፣ ግን ተኝቷል። በመንቃትና በመሞት መካከል ሆኖ ነው። ለምንድን ነው? ገሎት እኮ ነፍሱን ከስጋው ለይቶ ማውጣት ይችላል። አጥንት ግን ባዕድ ያደርጋታል። ተኝቶ ሲሆን ግን ምንም ቢሆን ቢተኛ ይታወቃል። አይታወቅም? ከኔ ጋር ናችሁ? ስጋው ቢተኛም ነፍሱ ምን አትል። ስለዚህ ያውቃታል። ባዕድ እንዳያረጋት የኔ ናት እንዲል ነው። ደግሞ እያየ አይኑ እያየ ከጎኑ አጥንት አንስቶ ደግሞ ቢፈጥር ምንም ቢሆን አጥንትን ያለ ነገር ሲነሳ ይሰማል አይሰማም? ስለዚህ ሔዋንም ባያ ቁጥር ትዝ የሚለው ምንድን ነው? እኔ ባንቺ ምክንያት እናት እንኳን አንተን ሶልድ ያማጥኩት እያሉ እናቶች እኮ መከራ ያሳያሉ። ስለዚህ አዳም እድሜን እኩል አንቺ ስትወለጅ የደረሰብኝ ህመም ብሎ እንዳማረራት
እንዳይጠላት በመንቃትና በምን መሃል በመሞት መካከል አድርጎ ፈጠረው። ከጎን አጥንት ነው የፈጠረው። ከጭንቅላት አልፈጠረም ወይ ከግር አልፈጠረም። ከግር ቢፈጠር ኖሮ ዛሬ ወንዶች ተነስተው ሴቶችን አንቺ እኮ የተፈጠርሽው እንዲሁም አልተቻሉ ማለት ከግሬ ነው እንዳለ ከጭንቅላት ብትፈጠርስ ጭንቅላት ላይ እንዳትወጣ ነው። ስለዚህ ከሶስቱ መካከለኛው ቅርብ የሆነ የትኛው ነው? ከጎን አጥንት የመጀመሪያውን አነስቴዥያ ሰጥቶ የመጀመሪያውን ሰርጀሪ ያደረገው ሐኪም ማን ነው? እግዚአብሔር ነው። ስለዚህ ሔዋንን ክሉኒንግ በሉት ምን በሉት ብቻ እግዚአብሔር ከጎኑ አንዲትን አጥንት ነስቶ ሔዋንን ፈጠረ፣ አመጣለት። ስለዚህ ሔዋን ከማን ጎን ነው የተገኘችው? ከአዳም ጎን። አዳም እርቃኑን ነበር አይደል? እርቃኑን ተኝቶ በመሬት ላይ በተኛ እንቅልፍ በወሰደው ጊዜ ሙሉ በሙሉ አልሞተም። በመሞትና በመንቃት መሃል ሆኖ ነው ያልኳችሁ። አሁን እየተናገርኩ ያለው ስለ አዳም እንዳይመስላችሁ ስለ ክርስቶስ ነው። ሁለተኛው አዳም ኋለኛው አዳም ማን ነው? አምላካችን ኢየሱስ ክርስቶስ። አዳም እርቃኑን ተኝቶ እንደነበረ ክርስቶስ እርቃኑን የሆነበት ቀን የለም አለ። መቼ ነው? በዕለተ ዓርብ። አዳም በተኛ ጊዜ የሁላችን እናት ሔዋን ከጎኑ አልተወሰደችም? ክርስቶስ በሞተ ጊዜ በመስቀል ላይ ባለ ጊዜ ከጎኑ የተፈጠረ ነገር የለም። ምን ተፈጠረ ከጎኑ? ውሃና ሌንጊኖስ የተባለ ጭፍራ ከጭፍሮቹ አንዱ ሞቷል። አልሞተም? እስቲ ክርስቶስ እንግዲህ ቶሎ ነው የሞተው። በነገራችን ላይ በ3 ሰዓት የሞተ ሰው የለም ተሰቅሎ። ክርስቶስ 9 ሰዓት ነፍሱ ከስጋው ተለየ፣ 6 ሰዓት ተሰቅሎ። መስቀል ላይ መሰቀል በ6 ሰዓት ሰው በ3 ሰዓት ሊሞት አይችልም። ማርቆስ ወንጌል ላይ ስታነቡት ጲላጦስ ሞተ ሲሉት ከመቼው ሞተ ብለው። ለምን? ሰው ስለተንጠለጠለ አይሞትም፣ ስለተሰቀለ አይሞትም። ለምንድን ነው ክርስቶስ ቶሎ የሞተው? በእርግጥ ነፍሱን ከስጋው የለየው በማን ስልጣን ነው? በራሱ ነው። ነገር ግን ዋናው ክርስቶስ ነፍሱን ከስጋው ከመለየቱ ባሻገር ከዛ በፊት ተገርፏል። አልተገረፈም? አጥንቱ እስከሚታይ ተገርፏል። ደክሞታል። በጣም ውሃ ጠምቶታል። ኃይሌ እንደገል ደረቀ ይላል። በጣም ተጨንቆ ስለነበር በዛች 3 ሰዓት ጥቂት ደቂቃ ነው የቆየው። 7 ቃላት ነው ራሱ የተናገረው በዛች ሰዓት። 3 ሰዓት ቆይቶ ስንት ቃላት? 7 በ3 ሰዓት። አሁን እኔ እንግዲህ 1000 ይሆናል ያወራሁት እስካሁን ቃል። ክርስቶስ በ3 ሰዓት 7 ቃላት ብቻ። ለምን? ለመናገርም አቅም አጥሮታል ማለት ነው። በጣም ደክሞታል። የማይቀሩ ጉዳዮችን ግን ተናግሮ ነው ሄደው። የሚያደርጉትን አያውቁምና ይቅር በላቸው። እንደው እኛ ደክሞን ስለሌላው ስንጸልይ ያስቡት። የሚያደርጉ እነኋት እናትህ እነሆ ልጅሽ፣ እነዚህ አይቀሩም። እችን ሳይናገርማ ሄዱ። ጥቂት ቃላት ነው የተናገረው። በጣም እንዴት ነው የሚሞቱት ስትሉ፣ የሚሞቱት መስቀል ላይ ሲሰቀሉ ትልቁ ፈተናቸው ምን መሰላችሁ? እዚህ ሐኪሞችም ትኖራላችሁ። አንድ ሰው ሲንጠለጠል ትልቁ ፈተናው መተንፈስ አይችልም። አንገቱ ስለሚቀበር ለመተንፈስ በጣም ይቸገራል። ስለዚህ ከእግሩ ከፍ እያለ ነው የሚተነፍሰው። ከክርስቶስ ግራና ቀኝ ያሉትን ወንበዴዎች የገደሏቸው ምናቸውን ሰብረው። ሰው እግሩ ሲሰበር ይሞታል? አይሞት። እግር የሌለው መኖር ይችላል? አይችልም። እንዲህ ከፍ ብለው መተንፈስ የሚችሉት ግን እግር ሲኖራቸው ነው። ልክ እግራቸውን ሲሰብሯቸው ጥቂት ደቂቃ መተንፈስ አቅቷቸው ይሞታሉ። ክርስቶስን ግን መጥተው ሲያዩት ፈጽሞ ሞቷል። ከዛ ለማረጋገጥ ብለው ጎኑን በጦር ወጉት። ሌንጊኖስ የተባለ ወታደር መጥቶ የክርስቶስን ጎን ሲወጋው በለምልክት ደምና ውሃ ፈሰሰ። በጣም የሚደንቀው ይህ ሰው አንድ አይና ነበረ። በፈሰሰው ውሃ አይኑ ተፈወሰ ማለት ነው። የወጉት ያዩታል። በሉ እስኪ ምን ይሉታል? አየው። የወጋው አየው። ሲወጋው አይኑ በራለት ማለት ነው። በኃጢአት ምን ወጋውን በእውነት አይነ ልቡናችንን ያብራልን እና ክርስቶስ በዛች ቀን ከጎኑ በፈሰሰው ውሃ የሁላችንን እናት ነው ያስገኘው። እርቃኑን ነው። የሁላችን እናት ቤተክርስቲያን ናት፣ ጥምቀት ናት። አዳም ሙሽራውን ሔዋንን ያገኘው ከጎኑ እንደሆነ ክርስቶስ ሙሽራይቱን ቤተክርስቲያን ያስገኛት ከምንድን ነው? ከጎኑ ስለሆነ በዚህ ምክንያት ቤተክርስቲያን ትባላለች። ከዚያ አዳም ምን አለ? ሰው እናትና አባቱን ምን ይላል? ይተዋል። ከሚስቱም ጋር ከሚስቱ ጋር አይደለም። ከምኑ ጋር? ከሚስቱም ጋር። ከመናፍቃን ጋር ከማምኑ ጋር አይደለም። ከሚስቱ ሳይሆን ከሚስቱም ጋር ምን ይላል? ሁለት ይጣበቃል ነው የሚለው። ይገርማቸዋል። ይተባበራል። ይጣበቃል ማለት የተጣበቀ ነገር መላቀቅ ይችላል። ቢላቀቅም ይሰበራል፣ ወይ ሁለቱም ይሰበራሉ። ጋብቻም ፍቺ ካለው መሰበር ይመጣል። ወይ ሁለቱም ይሰበራሉ፣ ወይ አንዳቸው ይሰበራሉ። ከሚስቱም ጋር ይተባበራል። ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናሉ። አዳምና ሔዋንም እርቃናቸውን ነበሩ፣ አይተፋፈሩም ነበር። ይህ ለክርስቶስ ነው በሙሉ። ክርስቶስ እርቃኑን ነበረ። ቤተክርስቲያን በክርስቶስ እርቃን ታፍራለች?
አታፍርም። እርቃኑን በመሰቀሉ አናፍርበት። እኛ ግን የተሰቀለውን ክርስቶስን የተሰቀለው ክርስቶስ እያልን እንሰብካለን። ሌሎች እንዴት ተሰቅሎ አታፍሩም እንዴት ተሰቀለ ስትሉ ይላሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቤተክርስቲያን በእርቃኑ አታፍርም። እሱም በእኛ እርቃን በእኛ ኃጢአት አያፍርም። እና አይተፋፈሩም ነበር። ሰው እናትና አባቱን ምን ይላል? ይተዋል። የባህሪ አባቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ በተለየ አካሉ ከሚስቱ ከቤተ ክርስቲያን ጋር እዛው መስቀል ላይ ተባበረ ማለት ነው። ግልጽ ነው። ተወሳሰበባችሁ? ስለዚህ ሁለተኛው የሰርግ ቀን የሚባለው የማንና የማን ሰርግ ነው? የክርስቶስና የቤተ ክርስቲያን ሰርግ